ስለዚህ ማንኛውም ሰው ፈጣሪን ውዴታ ማግኘት ከፈለገ ጀነት መግባት ከፈለገ ምን መሆን አለበት? ሙስሊም መሆን አለበት። ሙስሊም ማለት ምን ማለት ነው የሚለውን ነገር እኔ ሙስሊም ማለት አስለመ ወይም ታዘዘ፣ ተገዛ፣ አመለከ፣ ሁሉን ነገር ሰጠ ከሚል ግስ የመጣ ነው። ትርጉሙ ምንድነው? አቢድ ማለትም አምላኪ አሊያም ቃኒት ታዛዥ ማለት ነው። ስለዚህ ሙስሊም ማለት አንዱን አምላክ በብቸኝነት የሚያመልክ ሁሉን ነገር ለሱ የሰጠ ማለት ነው። ለማን? ለዚያ ካለመኖር ወደ መኖር ላመጣው ሁሉን ነገር ለፈጠረው አምላክ ማለት ነው። ማን ነው እሱ የፈጠረው አምላክ ስሙ? ሬቲም ላውራና እንትን ትላለህ። ያው ሁሌ እያስተማርኩህ ነው። አልገባህ አለ። ምን ላድርግ እስኪ አሁን የኔ ጊዜ ስለሆነ ልጨርስና ታወራለህ አንተ ደግሞ። ስሙን እየገደልክ አንተ አስተምረኝ አታውቅም። ልጨርስ። አሁን አታቋርጠኝ አይሻልም? አንተውና ለማን ነው የምንገኘው? ልጨርስ አንዴ። በዚህ አስወርጅ ሐሳቤን እንማር። ቆይ በዚህ አስወርጅ። ቆይ ዝም በል ትንሽ እንዴ። ቤዚ ምንድነው የተስማማ ነው? 30 ደቂቃ አይደል እንዴ ተሰጠ? 30 ደቂቃ ስላለ ማምትባሰውዬ ማን አይወርድም። ዴቭ ቁጭ ብለን ያዳምጣን። በሪስፔክት ነው የምንመራው። ጥያቄ ካለው ይጠይቃል። አንተ መልስ የዚህ ቤት እንትን አይደለም። 30 ደቂቃ ይወላችሁ 30 ደቂቃ የምንማርበት ነው። ከ30 ደቂቃ በኋላ ያልገባችሁ ጥያቄ መጠየቅ የምትፈልጉት ነገር ጠይቁ። ግን 30 ደቂቃ ግን ምንም ጥያቄ የሌለበት የምንማርበት ሰዓት ነው። በዚህ አቴንሽን ላለመስረቅ በመሃል አይግቡ ፕሊስ። እኔ መሰብክሻለሁ ኡስማን ሲጨርስ። ኡስማን 30 ደቂቃ ከኡስማን አናት ላይ ያለ 30 ደቂቃ ሙሉ የሙስሊሞች ነው። እሺ ታንክ ዩ ጀዛከላህ። አቢዬ እኔ ልውረድ። እሺ በቃ ሌላ ሰው አስገባኝ እኮ ሰዓት ሲቆርጥ እኮ ሊዘጋብሽ መስሎኛል። ቲክቶክ ለካ ሰዓት ነው። ቻው በቃ። አይ ሊዲያ አትወረጂ። ቅድም ምንኛ ነው ስትይ ስለነበር በአማርኛ እናውራና አማርኛ እስኪ ነው ካወራ ተረጃለሽ። አትወረጂ። እሺ ስለዚህ ሙስሊም ማለት ምንድነው? የዓለማቱን ጌታ አንዱን አምላክ በብቸኝነት የሚያመልክና የሚገዛ ማለት ነው። ኢስላም ደግሞ ምንድነው? የሃይማኖቱ ስም ነው ማለት ነው። ያንን ሃይማኖት የሚከተለው ደግሞ ሙስሊም ወይም ታዛዥ ይባላል። ለማን? ያ ዓለማትን ሁሉን ነገር ለፈጠረው ለአንዱ አምላክ ማለት ነው። ምዕራፍ 2 ቁጥር 208 ላይ አምላካችን አላህ ምን ይላል? እናንተ ያመናችሁ ሆይ ሁላችሁም በመታዘዝ ውስጥ ግቡ አለን። ስለዚህ ለፈጣሪ ታዛዥ መሆን የውዴታ ግዴታችን ነው። አልታዘዝም ያለ ያው እንግዲህ ዋጋውን ያገኛል ማለት ነው። ምዕራፍ 3 ቁጥር 19 ላይ አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው አለ። ሌሎች ሃይማኖቶች ሰዎች የፈጠሯቸው ናቸው። ለምሳሌ አይሁድ እምነት የመጣው መቼ ነው? ከሙሴ በኋላ ነው። ኦኬ ከሙሴ በፊት የነበሩት አብርሃም ምን ነበር ሃይማኖቱ ብንል የትኛው መጽሐፍ ላይ አናገኘውም። የዚህን መልስ የምናገኘው መቼ ነው? ቁርአን ላይ ብቻ ነው። ለዚህ ምን ነበር አብርሃም? ሙስሊም ነበር ይለናል። ስለዚህ ሙስሊም ማለት አንዱን አምላክ በብቸኝነት ማምለክ መገዛት ከሆነ እስልምና መቼ ነው የተጀመረው የሚለው ነገር ይነሳል አብሮ። እስልምና የተጀመረው መቼ ነው ስንል ፍጥረት መፈጠር ከጀመረበት ጊዜ ጀምሮ። ለምሳሌ ከሰው በፊት ከጅኖች በፊት መላእክት ነበሩ። ምዕራፍ 3 ቁጥር 83 ላይ በሰማያትና በምድር ያሉት ሁሉ በውድም በግድም ለእርሱ የታዘዙ ወደ እርሱም የሚመለሱ ሲሆኑ ከሃዲዎች ከአላህ ሃይማኖት ሌላን ይፈልጋሉን ይላል። እዚህ ጋር የታዘዙ ተብሎ የተቀመጠው ቃል አስለመ ሲሆን ሙስሊም የሚለው ቃል የወጣበት ነው ማለት ነው። በውድም በግድም ለአላህ ይታዘዛሉ ይገዛሉ ሲል ምን ማለት ነው ከተባለ ምንድነው? ፍጥረት ሁሉ በውድም በግድም አላህ ላስቀመጠው ለተፈጥሮ ህግ ተገዥ ናቸው። ሰማይና ምድር አምላካችን አላህ ሲፈጥራቸው አልፈጠርም አላሉም። መላእክትን ሲፈጥራቸው አልፈጠርም አላሉም። በግድም ይሁን በውድ አምላካችን አላህ ፈጥሯቸዋል። ሰው ራሱ አልወለድም አላለም፣ ተወልዷል። ፀሐይና ጨረቃ ራሱ ሙስሊሞች ናቸው ከፍጥረት። ለምን ከተባለ ታዛዦች ናቸው። ለማን? ለፈጠራቸው አምላክ። ፀሐይ በምስራቅ ትወጣለች፣ በምዕራብ ትገባለች። አላህ ላስቀምጠው ህግ ተገዥ ናት።
አይ አልሰማም፣ እኔ በሰሜን ወይም በደቡብ እወጣለሁ አላለችም። በምስራቅ ነው የምትወጣው። አላህ ላስቀመጠው ህግ ተገዥ ናት ማለት ነው። ስለዚህ የሰው ልጆችም ሲፈጠሩ በአላህ ላስቀመጠው ወይም ደግሞ መፍጠር በፈለገ ሰዓት ተፈጥረዋል። አልፈልግም አልሰማም አላሉም። ስለዚህ ሁሉም ነገር ምንድነው ሙስሊም ነበር ማለት ነው። የመላእክትን ካየን ጂኖች ጂን ምዕራፍ 15 ቁጥር 27 ላይ አምላካችን አላህ ጅንንም ከሰው በፊት ከእሳት ነበልባል ፈጠርነው ይላል። ምዕራፍ 2 ቁጥር 21 ላይም እናንተ ሰዎች ሆይ የፈጠራችሁን እነዚያንም ከእናንተ በፊት የነበሩትን የፈጠረውን ጌታችሁን አምልኩ ብሎ በግልጽ ይነግረናል ማለት ነው። ጅን የሚባለው ፍጥረት ልክ እንደ ሰው ነፃ ምርጫ ያለው ከፈለገ የማመን ከፈለገ የመካድ መብት ያለው ፍጥረት ነው። ልክ እንደ ሰው ልጅ ከፈለገ ያምናል፣ ካልፈለገ ይክዳል። ካመነ ሽልማት ምንዳ ጀነት አለው፣ ከካደ ቅጣት ጀሃነም አለው። ልክ የሰው ልጅም እንደሚደርስበት ማለት ነው። እንደ ኢስላም አንዱ በአንዱ ኃጢአት አይጠየቅም። ማንም በራሱ ባጠፋው ጥፋት ብቻ ይጠየቃል። መልካም የሰራ ምንዳውን ወይም ሽልማቱን ያገኛል። ለሊዲያ ምንዳ ስል አረበኛ ስለሆነ ይቅርታ ወደ አማርኛ ላድርገው፣ ሽልማት ያገኛል። ያጠፋም አልቀበልም ያለ የካደም ቅጣት ይገባዋል። መልካም ለሰራ ሽልማት፣ ላጠፋ ደግሞ ጅራፍ ማለት ነው። ስለዚህ ጅን የሚለው ሚስኮንሰፕሽን የሚፈጠረው አንዳንዴ ምን ላይ ነው? ጅን የሚለው አጠቃላይ ልክ የሰው ልጅ ስንል የመጀመሪያው የሰው ልጅ አዳም እንደሆነ ሁሉ የጅን ፍጥረት ደግሞ የመጀመሪያው ማን ነው? ኢብሊስ ይባላል ማለት ነው። የሰው ልጅ የሚባል ፍጥረት እንዳለ ሁሉ ጅን የሚባል ፍጥረት አለ። ሰው የሚባለው ወንድ ወይም ሴት ያካተተ፣ አማኝ ወይም ከሃዲ የሚለውን የማያካትት ነው። ሰው የሚለው ማንነት ነው። አጠቃላይ የሰው ልጅ አለ። ከሰው ልጆች ውስጥ አማኝ ከሃዲ አለ። ከጅን ውስጥም አማኝ አለ፣ ከሃዲ አለ ማለት ነው። አጠቃላይ ጅን የሚለው የመጥፎ ነገር ምሳሌ አይደለም። ከጅን ውስጥ ምን አለ? ሸይጣን የሚባለው አለ። ሸይጣን ባህሪ ነው። የሰውም ሸይጣን አለ። ከሃዲ፣ አመፀኛ፣ ያልታዘዘ ማለት ነው። ጥሩ፣ ይሄን ካልኩኝ ቀጣይ ወደ ሰዎች እንሂድ። ሰው ሲፈጠር የሚፈጠረበት ዓላማ ምንድነው? አንዱን አምላክ በብቸኝነት እንዲያመልክ ነው። ምዕራፍ 51 ቁጥር 56 ላይ ጅንና ሰውን ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል አምላካችን አላህ። ስለዚህ ሰውና ጅን የተፈጠሩበት ዓላማ ለምንድን ነው? አንዱን አምላክ ያ ካለመኖር ወደ መኖር ያመጣቸውን አምላክ በብቸኝነት እንዲያመልኩ ነው ማለት ነው። ስለዚህ ይህ ኢስላም የሚለው እምነት የተፈጥሮ ሃይማኖት ነው። አዳምን ከፈጠረ በኋላ ከአዳም ጀርባ ዘሮቻቸውን በማውጣት አምላካችን አላህ ምን አድርጓል? ቃል አስገብቷቸዋል። ምዕራፍ 7 ቁጥር 172 ላይ ጌታህም ከአዳም ልጆች ከጀርቦቻቸው ዘሮቻቸውን ባወጣና ጌታችሁ አይደለሁም ምን ሲል በነፍሶቻቸው ላይ ባስመሰከራቸው ጊዜ የሆነውን አስታውስ አለ። ጌታችን ነህ መሰከርን አሉ። በዚህ ሰዓት አምላካችን አላህ ምን አላቸው? በትንሣኤ ቀን ከዚህ ኪዳን ዘንጌዎች ነበርን እንዳትሉ አለ። ስለዚህ አምላካችን አላህ ሁሉንም ነፍስ ፈጥሮ ከአዳም ጀርባ ምን አድርጓል? አስመስክሯቸዋል፣ ቃል አስገብቷቸዋል። ከዚህ ኪዳን ዘንጌዎች እንዳትሆኑ ብሎም ነግሯቸዋል። ስለዚህ ሰው ሲፈጠር በምን ላይ ነው? በተፈጥሮ ላይ ነው። ያ ተፈጥሮ ደግሞ ምንድነው? ታዛዥ ነው። ታዛዥ የሚለው ቃል ደግሞ በአረበኛ ስንወስደው ምንድነው? ሙስሊም ነው። ካደጉ በኋላ ሌሎች እምነቶች ላይ ስንመለከት ምንድነው የሚሆነው? ቤተሰቦቻቸው ክርስቲያን ከሆኑ ክርስቲያን ያድርጓቸዋል፣ አይሁድ ከሆኑ አይሁድ ያድርጓቸዋል። እሳት አምላኪ ዞሮስታራውያን የሚባሉት ከሆኑም ያንን እምነት እንዲከተሉ ያደርጓቸዋል። ኢስላም ግን አንድ ሙስሊም ልጁን ሲወልድ ምንም የሚያደርገው ነገር የለም። በተፈጥሮ ላይ ነው። የሚቀይረው ነገር የለም። ተፈጥሯል፣ ተወለደ፣ በዚያው ይቀጥላል። ይሄ ነው ኢስላም ላይ ያለው አመለካከት። ኢማሙ ሙስሊም መጽሐፍ 40 ሐዲስ ቁጥር 6853 ላይ
ከአቡ ሁረይራ እንደተላለፈው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ማንም የሚወለድ ሰው በፊጥራ ወይም በኢስላም ላይ ሆኖ እንጂ አይወለድም። ወላጆቹ ግን አይሁዳዊ ያደርጉታል ወይም ክርስቲያን ያደርጉታል ወይም ዘሮስታሪያን ያደርጉታል እንጂ አለ። ስለዚህ ሙስሊም ሲፈጠር የሚጠመቅበት የሃይማኖት ጥምቀት ምን ይባላል? ኢስላም ታብታባሉ ጋይስ እየተቆራረጠ ነው። ወደ ሃይማኖቱ የሚያስገባው ማን ነው? አምላካት። ኦኬ አልሰማም እንዴ? ይቅርታሽ። ስለዚህ አንድ ሙስሊም ሲፈጠር የሚጠመቅበት የሃይማኖት ጥምቀት ምን ይባላል? ኢስላም፣ ሙስሊም፣ ታዛዥ ይባላል። ይህ ጥምቀት በ40 ቀን በ80 ቀን ወይም ቄስ ፓስተር ሳይሆን አምላካችን አላህ ራሱ ሲፈጥረው ታዛዥ ሆኗል ማለት ነው። ስለዚህ የተፈጥሮ ሃይማኖት ምንም የማይከለስበት የማይጨመርበት አላህ እንደፈጠረው እሱኑ በማምለክ እስከ መጨረሻው የሚሄድበት ሃይማኖት ኢስላም ይባላል ማለት ነው። አማኙ ደግሞ ሙስሊም ይባላል። ወሰላሙ አለይኩም። ጨርሻለሁኝ። 30 ደቂቃ ገና ነው መሰለኝ። 10 ደቂቃ ነው ያወራሁት። ማሊክ ኦር ሾርማ ኢስማኤልም አለ። ዩቲም ጨምሩና ካስፈለገ እመለሳለሁኝ። አይ አሁን ደግሞ ዩቲ እህታችን ያው ማሊክ ዩቲ ቀጥይ ካለሽ ወይም እስማኤል። እሺ አይኔ እንኳ እስማኤል ኡስማን ተናግሮታል ሁሉንም ነገር። አመሰግናለሁ። አሰላሙ አለይኩም ወራህመቱላህ። ቤዚን ሰላም ብያለሁ። እንግዲህ እኔ አላህ ማን ነው በሚለው ነገር አላህ ራሱ ቁርአን ይመልስልናል። በሱረቱል በቀራ ምዕራፍ 2 ከቁጥር 255 ላይ አላህ ከእርሱ በቀር ሌላ አምላክ የለም፣ ሕያው ራሱን ቻይ ነው፣ ማንገላጀትም እንቅልፍም አትይዘውም፣ በሰማያት ውስጥና በምድር ውስጥ ያለው ሁሉ የእርሱ ብቻ ነው፣ ያ እርሱ ዘንድ በፈቃዱ ቢሆን እንጂ የሚያማልድ ማን ነው እያለ አላህ ይጠይቃል። ከፍጡሮች በፊታቸው ያለውንና ከኋላቸው ያለውን ሁሉ ያውቃል። ማን አላህ በሻውም ነገር እንጂ ከእውቀቱ በምንም ነገር አያካብቡም አያውቁም። መንበሩ ሰማያትና ምድርን ሰፋ፣ ጥበቃቸውም አያቅተውም፣ እርሱም የሁሉ በላይ ታላቅ ነው ይላል አላህ ሱብሓነሁ ወተዓላ። አምላካችን አላህ ይሄ ነው ማለት ነው። የማያንቀላፋ የማይበላ የማይጠጣ ነው። ታዲያ ነብያቶች ይሄንን አምላክ ነው ወይ የሰበኩት ስንል ታዲያ ነብያቶች ይሄን አምላክ ነው ወይ የሰበኩት ስንል አንድ በአንድ እናያለን። ምሳሌ አደም አለይሂ ሰላም በሱረቱል በቀራ ላይ አደም አለይሂ ሰላም በሱረቱል በቀራ ላይ የመጀመሪያው ፍጥረት የሆነው አደም በሱረቱል በቀራ ላይ ሙስሊም እንደሆነ አላህ ይነግረናል፣ ከእርሱ ትእዛዝ እንደተቀበለ ማለት ነው። ሌላው ደግሞ ኑህ አለይሂ ሰላም ኑህም ነብይ ነው። እንዲሁም በሱረቱል ዩኑስ ከቁጥር 72 ላይ ኑህ ከሙስሊሞቹ እንደሆነም ታዘዝኩ እያለ ኑህም ራሱን ሙስሊም እንደሆነ ይገልጽልናል። እንዲሁም ያዕቆብ ታላቁ ነብይ ምን ብሎ ነው የሰበከው ስንል በሱረቱል በቀራ ምዕራፍ 2 ከቁጥር 132 ላይ ያዕቆብም ልጆቹን አዘዘ፣ ልጆች ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊም ሆናችሁ እንጂ አትሞቱ ሲል ነቢይላህ ያዕቆብም ልጆቹን ይሰብካል። ሙሳስ ምንድነው ስንል ሙሳም አላህን ብቻ ነው በብቸኝነት አምልኮ ያለው። በሱረቱል ዩኑስ ላይ ከቁጥር 84 ላይ ሙሳ ምን አለ ለህዝቦቹ ህዝቦች ሆይ በአላህ አምናችሁ እንደሆነ በእርሱ ላይ ተጠጉ፣ ታዛዦች ናችሁ እንጂ ታዛዦች እንደሆናችሁ በአላህ ላይ ተመኩ እያለ ሙሳ አለይሂ ሰላም ኢሳ ኢየሱስ ክርስቶስ ማለት ነው። ምንድነው ስንል በሱረቱል መርየም ራፍ 19 ከቁጥር 36 ላይ ኢየሱስ ክርስቶስ ምን አለ? አላህም ጌታዬም ጌታችሁም ነውና ተገዙት፣ ይህ ቀጥተኛው መንገድ ነው ይላል ኢሳ አለይሂ ሰላም። ሰላም በእርሱ ላይ ይሁንና ማለት ነው። እንዲሁም የኢየሱስ ክርስቶስ ሐዋርያቶች ምንድናቸው ካነ በሱረቱል አሊ ኢምራን ላይ ከቁጥር 52 ላይ ኢሳ ከእነርሱ ክህደት በተሰማም ጊዜ ወደ አላህ ተጨምረው ረዳቶች እነማን ናቸው ባለ ጊዜ ሐዋርያቶቹ ምን አለ? እኛ የአላህ ረዳቶች ነን። የኢየሱስ ሐዋርያቶች ማለት ነው። እኛ የአላህ ረዳቶች ነን፣ በአላህም አምነናል፣ እኛም ትክክለኛ ታዛዦች መሆናችንን መስክር ይላሉ ሐዋርያቶቹ ለኢየሱስ ክርስቶስ ማለት ነው። እና
እንዲሁም በሱረቱል ነምል ከቁጥር 30 ላይ ሱለይማን ምን ይላል? እርሱም በአላህ ስም እጅግ በጣም ርኅሩህ በጣም አዛኝ በሆነው ይላል። ሱለይማን ማለት ሰለሞን ማለት ነው። እና ሁሉም ነቢያቶች ሙስሊም እንደነበሩ በቁርአናችን አላህ ሱብሓነሁ ወተዓላ ይነግረናል። አላህ ሱብሓነሁ ወተዓላ እንዲሁም በሱረቱል አሊ ኢምራን ከቁጥር 19 ላይ ኡስማንም ተናግሮታል። ከአላህ ዘንድ የተወደደ ሃይማኖት እስላም ብቻ ነው ይለናል። እንዲሁም ሱረቱ አሊ ኢምራን ወረድ እስቲ ከቁጥር 85 ላይ ከኢስላም ሌላ ሃይማኖትን የሚፈልግ ፈጽሞ ከእርሱ ዘንድ ተቀባይነት የለውም ይለናል አላህ ሱብሓነሁ ወተዓላ። እኔ ለጊዜው እንደዚህ ነው የምልሽ። ጨርሻለሁ። አመሰግናለሁ። እሺ ትዬ አመሰግናለሁ። ፍቅር ቴንክና ሰላም ናችሁ? አይ ዳዊት እንዴት ነህ? ሌላም ይቀጥላል። ልትቀጥለው ዳዊት? ሰላም አለይኩም ወራህመቱላሂ ወበረካቱ። በድጋሚ ኦስማንና እህት ዩቲ በአጠቃላይ ኢስላም ምን ማለት እንደሆነ በአጠቃላይ ሳይተዋልና አንዴ ዳዊት ይቅርታ አድርግልኝ። ተረጋጋ። አሁን እዚህ ጋር እናንተ ደቂቃለን ደቂቃችን ይለቅ። አንዴ ደቂቃችን ይለቅ። እሺ 16 ደቂቃ ምን አለ? ቆዩ ተረጋጉ። እናንተ እኮ ብዙ አወራችሁት። እሺ ምን ነው ተረጋጋ። አንዴ ደቂቃ አለ ደቂቃችን ይለቅ። ቆይ እነሱ እኮ ተናገሩ ብዙ ደቂቃ ፕሮግራም ነው በያ ከ30 ደቂቃ በላይ ምንድነው ዳዊት? ምን ፈለግ? ከአንደኛ ቆይ አሁን ደቂቃ ስላለ እሱ ደቂቃ ሲያልቅ ትገባና ታወራለህ። እሺ እስከዛ ሚውት አድርግ። እሺ ዴቪዬ እሺ ጥያቄ ነበረኝ ለሙስሊሞች። እሺ ትንሽ ደቂቃ አንድ 10-15 ደቂቃ ጠብቀን። እሺ አንድ 10 ደቂቃ። በአጠቃላይ የወንድም ኦስማንና እህት ዩቲ ሌሎችም አሉ ይቀጥላሉ። በአጠቃላይ እስልምና ምን ማለት እንደሆነ ኢስላም ምን ማለት እንደሆነ እስልምና የኛ ብቻ ሳይሆን እስልምና የነቢያችን አለይሂ ሰላቱ ወሰላም ብቻ ሳይሆን የቀደምት ነቢያቶች አባታችን ኢብራሂም የአብርሃም የነቢላህ ሙሳ የሙሴ የነቢላህ ዒሳ ወይም የክርስቶስ የመሳሰሉ ታላላቅ ነቢያቶች ኖህ፣ ሎጥ፣ አደም ከመጀመሪያው ሰው አዳም የመጀመሪያዋ ሴት ሐዋን ወይም ሔዋንን ጨምሮ ሙስሊም እንደሆኑና በእስልምና ላይ እንደተፈጠሩ ቁርአን በማስረጃ ይነግረናል። አረጋጋጭ የሆነው ሐቅ የሆነው እውነት የሆነው ቁርአን ይነግረናልና በተመሳሳይ በብዙ ቦታዎች ላይ ነቢያቶች ሙስሊም መሆናቸውን በተመሳሳይ ብዙ ቦታዎች ላይ ቀደምት ታላላቅ የነበሩ ነቢያቶች ለምሳሌ አባታችን አብርሃም ነቢዩላህ ኢብራሂምን ማየት እንችላለን። ታሪኩ ለሰው ልጆች አስተማሪ የሆነ ነብይ የመጀመሪያው ሰው ብዙዎቹን ጠቅሰዋቸዋል። እና ዑስማን እኛ ሙስሊሞች ስንፈጠር ሱራ 30 ላይ ገብታችሁ ማየት ትችላላችሁ። አላህ በእስልምና ላይ ነው የፈጠረው። የሰው ልጆችን ሲፈጥር በእስልምና ላይ ነው የተፈጠረውና በጣም የሚገርመው ነገር አንድ የሙስሊም ቤተሰብ ልጅ አላህ በቁርአን ተናግሯል። አይሁድና ክርስቲያን እንደሚያደርጓቸው በቁርአን ተናግሯል። ቦታውን ባላስተውሰውም አምላካችን አላህ ክርስቲያኖቹም አጥምቀው ክርስቲያን ያደርጉታል፣ አይሁዶቹም እንደዛው ደግሞ በራሳቸው ስርዓት አይሁድ ያደርጉታል፣ የአይሁድ እምነት ተከታይ ያደርጉታልና ሙስሊም በተፈጥሮ ሙስሊም ነው። አምላካችን አላህ ሙስሊም አድርጎ ነው የፈጠረው። ሄዳችሁ ቁርአን ላይ ማየት ትችላላችሁ። ምንም ይሄ ማጥመቅ ምንም የለም። አንዲት ሴት ወለደች፣ የአዛን ድምጽ ይሰማል፣ ተጠቅልሎ ያ ህፃን ልጅ ወደ ቤት ይገባል። የማጥመቅ ሌላ የመሳሰሉ ስርዓቶች የሉም። ይሄ አምላካችን አላህ ለሙስሊሞች ከቸራቸው ችሮታ መካከል አንዱ ነው። ከሰጠን ከአላህ ሂክማ ከጥበቡ ነውና ሁላችሁም በዚሁ አጋጣሚ ወደ ተፈጠራችሁበት ሃይማኖት ተመለሱ። እዚች ጋር የምትገኙ ሁላችሁም እኛ ወደ ተፈጠርንበት ሃይማኖት ላይ ነው ያለነው። እናንተም ወደ ተፈጠራችሁበት ሃይማኖት ተመለሱ። ወደ ነቢያቶች መንገድ፣ ወደ ቀደምቶች መንገድ ተመለሱ ስንል ጥሪያችን እናደርጋለን። ወንድሞች ብዙ አብራርተውታል። ሌሎች ስላሉ ይቀጥሉ። እኔ ምንም ማለት አልፈልግም። እቺን ካልኩኝ ይበቃኛል። ኦኬ ብሮ እስማኤል እና ሾርማ ካላወራችሁ ልቀጥል። አንድ 2 ደቂቃ አወር ምናምን ነው። ቀጥል አውራይ አብሽር ቀጥል። እሺ ጀዛከላህ። እሺ ወንድሜ እሺ ሾርማ አምላካችን አላህ ሞትና ህይወትን የፈጠረው እሱ ራሱ አምላካችን አላህ ነው። ምዕራፍ 67 ቁጥር 2 ላይ ያ የትኛው ስራችሁ ይበልጥ ያማረ መሆኑን ሊፈትናችሁ ሞትና ህይወትን የፈጠረ ነው።
እርሱም አሸናፊው መሐሪው ነው አለ። ስለዚህ ሞትና ህይወትን የፈጠረው ማን ነው? አምላካችን አላህ ነው። ከዚያ ውጭ ከማንም በማንም ወደኛ የመጣ ሞት የለም፣ ወደኛ የመጣ ጽድቅ የለም። ምዕራፍ 45 ቁጥር 22 ላይ አላህም ሰማያትና ምድርን ለችሎታው እንደሚያመለክትባቸውና ነፍስም ሁሉ በሰራችው ስራ ትመነዳ ዘንድ በትክክል ፈጠረ፣ እነሱም አይበደሉም ማለት። አምላካችን አላህ ፍትሃዊ አምላክ ነው። አንዱ ባጠፋው አንዱን አይጠይቅም። አንዱ በሰራው መልካም ስራ ለሌላውም ሽልማት እንደማይሰጠው ሁሉ ማለት ነው። ሁሉም በራሱ በሰራው ባመጣው ባደረገው ነገር ነው። ምዕራፍ 16 ቁጥር 97 ላይ ከወንድ ወይም ከሴት እርሱ አማኝ ሆኖ በጎን የሰራ መልካምም ኑሮን በእርግጥ እናኖረዋለን፣ ይሰሩት ከነበሩት ነገር በመልካሙ ምንዳቸውን እንመነዳቸዋለን ይላል። በተጨማሪም ምዕራፍ 39 ቁጥር 10 ላይ እናንተ ያመናችሁ ባሮች ሆይ ጌታችሁን ፍሩ፣ ለእነዚያ በዚች በቅርቢቱ ዓለም መልካም ለሰሩት መልካም እንዳላቸው አለ። መጥፎ ለሰሩትስ እንደዚሁ የመጥፎ ስራቸውን ዋጋ ያገኛሉ ማለት ነው። በተጨማሪ ምዕራፍ 99 ቁጥር 8 ላይ የብናኝ ክብደት ያክልም ክፉን የሰራ ሰው ክፉ ያገኘዋል አለ። የብናኝ ክብደት ያክል መልካም የሰራ ሰው መልካሙን ያገኛል አለ። ስለዚህ ማንም አይበደልም ማለት ነው። ምዕራፍ 21 ቁጥር 47 ላይ በትንሣኤም ቀን አለ አምላካችን አላህ ትክክለኛ ሚዛኖች እናቆማለን፣ ማንኛይቱም ነፍስ ምንም አትበደልም፣ ስራው የሰናፍጭ ቅንጣት ያክል ቢሆን እንኳን እናመጣታለን፣ ተቆጣጣሪነትም በእኛ በቃ ይላል። ምዕራፍ 22 ቁጥር 56 ላይም በዚያን ቀን ንግስናው የአላህ ብቻ ነው። መቼ? የትንሣኤ ቀን። በመካከላቸውም ይፈርዳል። እነዚያም ያመኑት መልካም ስራዎችንም የሰሩት በመደሰቻ ገነቶች ውስጥ ናቸው አለ። ምዕራፍ 12 ቁጥር 57 ላይም የመጨረሻይቱ ዓለም ምንዳ ለነዚያ ላመኑትና ይጠነቀቁ ለነበሩት የበለጠ ነው አለ። አማንያን ያኔ የትንሣኤ ቀን ምን ይሆናሉ? ምዕራፍ 46 ቁጥር 19 ላይ ለሁሉም ከሰሩት ስራ ደረጃዎች አሏቸው፣ ስራዎቻቸውን ይሞላላቸው ዘንድ ይህንን መነዳናቸው፣ እነርሱም አይበደሉም ማለት። ምዕራፍ 6 ቁጥር 132 ላይም ለሁሉም ከሰሩት ስራ የተበላለጡ ደረጃዎች አሏቸው፣ ጌታህም ከሚሰሩት ሁሉ ዘንግ አይደለም ማለት። መልካም ስራ ሁሉ ደግሞ ምንድነው? እንደ እስላም አምልኮ ነው። መጥፎ ስራ ቅጣት እንደሆነ ሁሉ ቅጣት እንደሚያስከትል ሁሉ መልካም ስራ ሁሉ ምንድነው? ሽልማት አለው ማለት ነው። ስለዚህ እንደ ኢስላም አስተምሮት ማንም ባጠፋው ጥፋት ይቀጣል፣ ማንም በሰራው መልካም ስራ ደግሞ መልካም ነገር ያገኛል። አባቴ፣ አያቴ፣ ቅድመ አያቴ ወደ ላይ ተቆጥሮ 1000 ትውልድም ቢሆን ያ በሰራው ኡስማን ጋር የሚመጣ ነገር የለም። ባልሰራሁት፣ ባልነበርኩበት፣ ባላማከሩኝ በአዳምና ሔዋን ጥፋት እንደማልቀጣ ሁሉ ባልነበርኩበት ሞተልኝ በምለው ወይም በሚባል ማንነት መልካም ነገር አላገኝም፣ ሽልማት አላገኝም። የኢስላም አስተምሮ ይሄ ነው። እንደ ሎጂክ ራሱ ብንመለከተው እዚህ ጋር ለምሳሌ ቤዚ ያለች። ቤዚ በጣም የተጋነነ ሀብት ያላት ሴት ናት። በውስጧ ከ1000 በላይ ሰራተኞች አሏት፣ ግን ዱርዬዎች ናቸው። ሀብቷ መነዘሩት፣ አጠፉት። በዚህ ተቆጣችና ልቀጣቸው አሰበች፣ ግን ደግሞ ትወዳቸዋለች። ስለዚህ ምን አለች? እንዳልቀጣችሁ ወዳችኋለሁ። ስለዚህ በጣም የምወደው ልጅ ስላለኝ እሱን እቀጣላችሁና እናንተን ነፃ አላችኋለሁ። ካን ዩ ኢማጂን? አስባችሁታል? ያስኬዳል። ስለዚህ አምላክ ደግሞ ለኛ ለህሊናችን የሚከብድ ነገር፣ አምላክ ደግሞ ከማንም በላይ እውነተኛ ነው፣ ከማንም በላይ ፍትሃዊ ነው። ስለዚህ አንዱ ባጠፋው አንዱን አይቀጣም፣ አንዱ
በሰራው ጥሩ ነገርም ደግሞ ለሌላው አይሄድም። ሁሉም የስራውን ዋጋ ነው የሚያገኘው ማለት ነው። አመሰግናለሁ። እናመሰግናለን ኡስማን፣ እናመሰግናለን። ሌላም ይቀጥላል። ደቂቃ አላችሁ 7-6 ደቂቃ። ያ ኢስማኤል ሸዋርማ የምታነሱት ነገር አለ? ኦኬ አብሽር ወንድሜ እስማኤል ይቀጥል። አብሽር ቀጥል ሀቢብ። እኔ እንኳን ብዙ ማውራው ነገር የለም። ጀስት አንድ ሁለት ነገር ነው ማውራው። ሱረቱል ኢምራን 64 ላይ ቁጥር 64 ላይ ምን ይላል መሰላችሁ? የመጽሐፍቱ ባለቤቶች ሆይ በእኛና በእናንተ ትክክለኛ ወደ ሆነችው ቃል ኑ፣ እርሷም አላህን እንጂ ሌላ ላናጋራ፣ በእርሷም ምንም ላናጋራ፣ ከፊሎቻችን ከፊሉን ከአላህ ሌላ አማልክት አድርገው ላለመያዝ ነው በላቸው። እምቢ ቢሉ እኛ ሙስሊሞች መሆናችንን መስክሩ በሏቸው ይላል። እዚህ ጋር አላህ ሲናገር የመጽሐፍቱ ባለቤቶች ሲል ያው የመጽሐፍቱ ባለቤቶች ስለ መጽሐፍቱ ባለቤቶች ነው የሚለው እና ካስተነተነው ብዙ ትርጉም አለው። ለምን የመጽሐፍቱ ባለቤቶች ወይ በእኛና በእናንተ መካከል ትክክል ወደ ሆነችው ቃል ነው፣ እርሷም አላህን እንጂ ሌላን ላናጋራ ይላል። አንድ ነገር ልበልና ልውጣ። ሱረቱል ኢምራን 25 ላይ በእርሱ መምጣት ጥርጥር የሌለበት በመሆኑ ቀን በሰበሰባችሁና ነፍስን ሁሉ የሰራችሁን ስራ በተሞላች ጊዜ እንዴት ይሆናል? እርሱም አይበደልም ይለናል። ማለትም ያው በሚሰበስባችሁ ሲል በቂያማ ቀን እያለ ነው እና እኔ ያው ብዙ የምለው ነገር የለኝም በአሁኑ። እናንተ ቀጥሉ። ኦኬ ሹክራን። ሸዋርማ 5 ደቂቃ አለ። ቆይ አይ ከስር የትዬ ቆይ አስወርድሻለሁ። ሌላ ማስወርዳችሁ ካለ አስወርዳችሁና እዚህ ጋር አንዳንድ ሰዎች እያላኩ ስለሆነ እነሱን አንደኛ እያስገባን እንስማ። ነጋሽ እሺ እኔ አንድ ነገር ቦታ እንለቃለን። ቤዚ እንልቀቅ። ታች ሆናለን። እኔ ወርዳለሁ። ስሙ አንተ ቀጥል። እሺ ሉሉ ሁለት ደቂቃ ወይ ነጋሽ ቀን አየ ቀጥል። እሺ ሁለት ደቂቃ። እኔ ምንድነው ትንሽ በዚህ በዳ እየሰማሽ ስለሆነ እስልምና እናስተምሩ ደስ ለሰጠኝ ልጠቀምበት ብዬ ነው። እንግዲህ እስልምና ላይ አንድ አላህ በብቸኝነት ይመለካል። ያ ደግሞ አስተምሮቱ ተውሂድ ይባላል። በእስልምና ተውሂድ ማለት በሶስት ይከፈላል። ሩብያ፣ ኡሉሂያና አስማው ሲፋት ይባላል። ሩብያ ማለት ምድር፣ ሰማይ፣ እንስሳት፣ እጽዋትን የፈጠረው አንድ አላህ መሆኑን ማመን ነው፣ የጌትነቱን ማለት ነው። ይሄ ብዙዎቹ ሌሎች አማኞች የሚቀበሉት አለ። ሁለተኛው ኡሉሂያ ይባላል። ይሄ ደግሞ የአምልኮ ክፍሉ ነው። ዓለም ላይ ካሉ እምነቶች ሁሉ አምልኮን ለአንድ ፈጣሪ በብቸኝነት የሚሰጠው እስልምና ብቻ ነው። ስግደት ለአምላክ ለአላህ ብቻ፣ ጸሎት ለአላህ ብቻ፣ ስለት ለአላህ ብቻ፣ እርድ ለአላህ ብቻ እንደሚገባው ነጥሎ ለአንድ አምላክ ብቻ የሚሰጥ እስልምና ነው። ሌላ ሃይማኖቶች ለቤተክርስቲያን ስናይ ያው ወደ ንጽጽሩ አንግባ ብለን እንጂ ስለት ለማርያም ሌላ ነገር ለቅዱሳን ለመላእክት ይሰጣል። አምልኮ ግን በእስልምና ለአላህ ብቻ ነው የሚሰጠው። ሶስተኛው ደግሞ የአላህ ስሞች አሉ፣ 99 ስሞች አሉ። ስሞቹና ባህሪያቶቹን ይገልጻሉ። ለምሳሌ አላህ ከሪም ነው፣ ቸር ነው፣ ስሙም ነው፣ ባህሪው ነው። አላህ ረሂም ነው፣ አዛኝ ነው፣ ስሙም ነው፣ ባህሪውን ይገልጻል። እና አላህ 99 ስሞች አሉ። ዋላ ስሙ ደግሞ አላህ ነው። እና ወደ እንትኑ ስንመለስ እንግዲህ ተውሂድን አላህን ብቻችንን ስንገዛው ሶስቱን እንትን ብለን ምድርና ሰማይ መፍጠሩን መቀበል የጌትነት እውነቱን ነው። አምልኮ ግን ኡሉሂያውን ግን እስልምና ብቻ ነው መካከለኛ ሳያስገባ ቀጥታ ስለትም፣ ጸሎትም፣ ስግደትም፣ እርድም ሁሉን ነገር ለአንድ ፈጣሪ ነጥሎ የሚሰጥ እስልምና ብቻ ነው። ስለዚህ ዓለም ላይ ካሉ እምነቶች ሁሉ እስልምና በዚህ ለየዋል። ሌሎቹ መካከለኛ ያስገባሉ። እና አንድ ፈጣሪ ብቸኝነት ማመን እስልምና ይባላል። እኛ ሙስሊሞች ነን። ብዙዎች አብረታ የነብያቶች አስተምሮት ነው። ሁሉም ነብያቶች ያስተማሩት አንድ ፈጣሪን ታዘዙ፣ ጣዖታትን ራቁ ነው እያሉ ያስተማሩና እና ሁላችሁም እንጠራችኋለን ወደ አንዱ ብቸኛ ወደ ሆነው በአምላክነቱ ላይ ሰው የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት አንዱና ብቸኛ
ብቸኛውን የማይሞተውን ኃያሉን ያልታየውን ማንም የማይችለውን ኃያሉን አምላክ አንዱን አላህ በብቸኝነት እናምልክ ኑ ብለን እንጠራቸዋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጨርሻለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛካላህ ሁላችሁም እዚህ ወንድሞቼ አላህ ይጨምርላችሁ። እኔ በመቀጠል የምለው ቤዚዬ ኬንያ፣ ህንድ፣ አውስትራሊያ ምናምን ብትሄጂ የትም አንቺ አንድ እስልምና አንድ ነው። እሱንም አንድ ቁርአን እኔ ነኝ ያለ ሀያል የሆነ መሐንዲስ እዚህ ጋር እውቀት የፈለገ ይሁን አንዲት ዘለላ ከሱ መጨመር አይችልም። ይህ የቁርአን ተአምር ነው። የሚገርምሽ ነገር በውስጡ ብዙ ተአምርን የያዘው ብዙ ተአምርን ዓለም ላይ በዙሪ እንደ ቁርአን ያለ በምንም ብትሄጂ አታገኝም። ሁሉም የሚተዳደርበት አንድ ቁርአን ነው። የሚገርምሽ አንድ አንቺ ጋር ያለው አንቺ ጋር ለምሳሌ ቁርአን ቢኖር ቤትሽ እኔ ጋር ታናሽ ወንድሜ የ7 ዓመት ያለው ልጅ ሙሉ ሐፊዘል ቁርአን ብትሸግሽጊው ብትደብቂው ሁላ ይሄ ታናሽ ወንድሜ እሱ ያውቀዋል። ሙሉ ቁርአንን ሸምድዶ በአእምሮ ይይዘዋል። የማይለወጥ በቃ አላህ እኔ ነኝ ያወረድኩት እኔው ጠብቀዋለሁ ያለ ነው። ማንም ቢሆን አሁን የምታያቸው እነዚህ እስልምና ላይ ምናምን የሚቀጥፉት ምንም ቅንጣት ያህል ምንም እስልምና ምንም አያደርጉ ብታይ የሚገርምሽ ነገር በቃ ይሄ ደይፍ የተባለን ሐዲስ እያመጡ ምናምን ነው እስልምናን ከጀርባ ለመውጋት ምንም እንቅልፍ ነስቶ የሚነሳቸው። የሚገርምሽ ነገር ቁርአን ላይ ግን አንዲት ዘለላ አንዲት ነጥብ እሷን መቀነስም መጨመርም ማንም ይሁን አይችልም። ይሄ ነው የሚገርምሽ። ተአምሩ ደግሞ ብዙ አይነት ተአምር አለው ከሳይንስ የባሰ ውስጡ የያዘው ቃላቶችን ማለት ነው። እና ይሄን ነው ማለት ነው። አመሰግናለሁ። እሺ ሉሊና አመሰግናለን። ሰላዲን የምትለው ነገር አለ? አብሽር የኔን ወንድሞች ተጠቀሙ። ኢንሻአላህ እኔ መለሳለሁ ልጅ ጋር ስላለሁ እንዳይጮሁ። እሺ በቃ ልታልቅ ነው ደቂቃ። በዚህ አንድ አንቀጽ ላንብብልሽና ልውጣ። ደቂቃ ኦኬ አልቋል። 2 ደቂቃሽ የባከነ 2 ደቂቃ ያ ችግር የለውም። እሺ ምንድነው አላህ ስለ ቁርአን ሲናገር ቁርአን በጣም የተከበረ ነገር ነው እና ቁርአን ማለት ኢትስ ላይክ አጻጻፉም አነጋገሩም ውስጡ ያለው ሳይንሳዊ ነገራቶችም በጣም ለሰው ልጅ አይምሮ በጣም የሚከብድ ነገር ነው ማለት ቁርአንን ያነበቡ ያውቁታል። እና ደግሞ ብዙ ሳይንሳዊ ነገራቶች ደግሞ አሉ ፈጣሪ ብቻ ሊያውቃቸው የሚችል። ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ጨረቃን እንደከፈሉ ፀሐይ ጨረቃ የራሷ የሆነ ብርሃን እንደሌላት እነዚህ ሁለት የማይገናኙ ውሃዎች እያለ ፀሐይም በምህዋሯ ትዞራለች እያለ ገባሽ ቁርአን ይነግረናል። እነዚህ ሳይንሳዊ ነገራቶች ናቸው። መች ተገኙ? ጀስት ኢዝ ኖት ኢቨን 20-30 years ገባሽ አይደለ? ግን ቁርአን የሚነግረን ከ1400 ዓመት በፊት ነው። ለምን? ይሃ የፈጠረው ያውቀዋል። ገባሽ? እና አንድ ቁርአን አለ ላንብብልሽ። ሱራ 59 ላይ ነው 21 ላይ ይህንን ቁርአን አለ በተራራ ላይ ባወርደው ኑሮ ከአላህ ፍራቻ የተነሳ ይህንን ቁርአን በተራራ ላይ ባወረድነው ኑሮ ከአላህ ፍራቻ የተነሳ ተዋራጅ ተሰንጣቂ ሆኖ ባየኸው ነበር ይላል። ቁርአኑን ተራራ ላይ ባወረድነው ኑሮ ከአላህ ፍራቻ የተነሳ ተራራው ምንድነው ተሰንጣቂ በሆነ ነበር ይላል። አሁን ይሄ ስለ ቁርአን ትልቅነት ነው የሚነግረን። ቁርአን ማለት በአይምሮሽ ልትገነዘብ ቢሆንም ልታስቢው ራሱ ማትሽው ነገር ነው። ገባሽ? የሰው ልጅ ስታክ አድርጎ የሚያስቀር አንድ አንቀጽ ለሰው ልጅ መስለምም ሆነ ለሰው ልጅም ማዳን ሆነ የሰው ልጅም በቃ አይ ቁርአንን አንብቦ የሚክድ እሱ ከሃዲ ነው በቃ የመጨረሻ። ለምን? ቁርአን በጣም ከባድ ነገር ነው ከምነግርሽ በላይ። ስለዚህ አንቺም ደግሞ ቻንስ ስጪውና ለቁርአን አንብቢ። እኛ ከምንነግርሽ በላይ ቁርአን ያስተምርሻል። ያለ ማለት ነው። ቴንክ ዩ። እሺ እስማኤል ያመሰግናለሁ። ቴንክ ዩ።
ሁላችሁንም በጣም ነው የማመሰግነው። ጊዜያችሁን ሰዓታችሁን ሰጣችሁ እያስተማራችሁን እየነገራችሁን ስላላችሁ በጣም ነው የምናመሰግነው እህት ወንድሞቼ። ሌላ አንድ ደቂቃ ከሰጠሽኝ ምንድነው አሁን ያደረግነው እኛ ሙስሊሞች ኢስላም ማለት ምንድነው? ኢስላም የነቢያት ሃይማኖት ነው። ስለ አምላካችን ደግሞ ፍትሃዊ ነው። ሁሉንም ሰው ከአደም ጀምሮ የፈጠረው አምላካችን አላህ እንደሆነ ከቁርአናችን መረጃ አቅርበናል። ሁሉም ፍጥረት ለአምላክ ታዛዥ መሆኑን አምላክ እንደፈጠራቸው ከቁርአናችን አሳይተናል። ከአደም ጀምሮ እስከ መጨረሻውና መደምደሚያው ነብይ እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድረስ ያሉት ሙስሊሞች እንደሆኑ ከቁርአናችን መረጃ አሳይተናል። እስኪ ደግሞ የክርስቲያን ወገኖቻችን አሉ እነ ሬድቲም እስኪ የክርስትናው የተወሰነ 30 ደቂቃ ስጫቸውና እስኪ ሁሉም ነቢያቶች ከአደም ጀምሮ ክርስቲያን እንደሆኑ ከባይብላቸው ያሳዩን። አምላክ ፍትሃዊ መሆኑን ከባይብላቸው ያሳዩን። አንዱ ባጠፋው አንዱን ይቀጣል ወይስ ፍትሃዊ ነው የሚለውን ያሳዩን። 30 ደቂቃ ስጫቸውና እኛ የኢስላም አስተምሮ የነቢያት አስተምሮ የአምላክ ፍትሃዊነትን ሰዎችን የፈጠረበት እምነት ምን እንደሆነ ከቁርአን አሳይተናል። እስኪ ጊዜ ስጫቸውና 30 ደቂቃ ሁሉም ነቢያቶች ክርስቲያን መሆናቸውን አምላክ በአዳምና ሔዋን ቅጣት ይጠይቃል ወይስ የማይመለከተውን ሰው መጥቶ ይቀጣል ወይስ ፍትሃዊ ነው አይደለም ከባይብላቸው እኛ ያነሳናቸውን ነጥቦች በተመሳሳይ ከመጽሐፋቸው ያሳዩን እስኪ። እሺ በመረጃ ግን ማለት ነው እኛ መረጃ እንደጠቀስ ነው እንትን አድርጊ ማለት እነሱ ስላሴንም ይሁን የኢየሱስ አምላክነት ልክ እኛ እስልምና እንዳስተማረ ያስተምሩ። እኛ ይሄን ብለን አንገድብባቸው። ጋሽዬ እነሱ በእስልምና ክርስትናን ያስተምሩ። እሺ ነጋሽ ጥሩ። አሁን እኛ እንቀጥላለን። ኢትስ አወር ተርን ታንክስ ጋድ